መስዋዕቱ ስለሚሰበር ባካችሁ ዳቶር ቆዷራ ይዱልኝ አንዱ ዘማሪ ያለ ለሆዱ ሲል አይናችን ነሽ ማርያም እያለ የሚዘምር ከልቡ አይደለም ካፉ ነው። ተው እባክህ አይናችን ነሽ ወርቅ ነገር ሰማ። ከዛ የዛን ጊዜ ከፍቼ ሶታ ቀጥታ በኮሪዶር ላይ የነበረው አንዱ ዓለም ነበረ። አንዱ ዓለም እንትን አለኝ ነው ቢድቲቲ በመሀላችን እንዳትገባ ምናምን ብሎ እኔ መልሶ ለፍርድ የማይቀርቡ ከሆነ ገዳዩ ትክክለኛውን ፍርድ የማያገኙ ከሆነ ፍቅር ብቻው ምንም አያደርግም ለኔ። ሰላም ጤና ይስጥልኝ ውድ የያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ ያለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ወቅታዊና አዳዲስ በሆኑ ቪዲዮዎች መተናል። በዛሬ ቪዲዮ በቀነኒ አዱኛ ሞት ጉዳይ ወንድሟ መጥቶ እውነቱን አውጥቷል። እሱም ቪዲዮ የምናስመለክታችሁ ይሆናል። በአርባ ምንጭም እንግዲህ በምርቃታቸው እለት እንግዲህ ከባድ አደጋ የደረሰባቸው ሰዎች አሉ። እሱንም ቪዲዮ የምናስመለክታችሁ ነው የሚሆነው። እናንተ እስከ መጨረሻ ድረስ ይሄን ቪዲዮ ተመልከቱት እንጂ በዛሬ ቪዲዮአችን የጠንቋይ ቤትም ሪቪው አዘጋጅተንላችኋል። እሱንም እናሳያችሁ ይሆናል። ላይክ እና ሼር ማድረግ እንዳይረሳ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የሚዲያችን ቤተሰብ ሁኑ እንላለን። ቀጥታ ወደ መጀመሪያ ቪዲዮ። መስዋዕቱ ስለሚሰበር ባካችሁ ዳቶር ቆዷራ ይዱልኝ እባካችሁ መስታወቱ ይሰበራል፣ ወደ ኋላ ተጠጉ። ይህ የመድረክ መሪው ተማጽኖ ነበር። ነገር ግን ደስታው አይናቸውን የሸፈነው ተመራቂዎችና ታዳሚዎች አልሰሙትም። ውጤቱም አሰቃቂ ሆነ። ዛሬ በአርባ ምንጭ በነበረ የምረቃ ስነ ስርዓት ላይ መድረክ መሪው ደጋግሞ አስጠንቅቆ ነበር። ሆኖም ማስጠንቀቂያው መሬት አልወደቀም። ከፍታው ላይ ተሰባስበው የነበሩት ሰዎች የተደገፉት መስታወት በድንገት በዚህ መልኩ ተደርምሶ ቁልቁል ወደ መሬት ተፈጠፈጡ። በአደጋው ምክንያት በበርካታ ሰዎች ላይ ቀላልና ከባድ የአካል ጉዳት ደርሷል። እስካሁን ባለው መረጃ በአርባ ምንጭ በሚገኙ የጤና ተቋማት ከ19 በላይ የሚሆኑ ተጎጂዎች የሕክምና እርዳታ እየተሰጣቸው ይገኛል። የደስታው ቀን በአንድ አፍታ ወደ ሰቆቃ ተቀይሯል። መዘናጋት ዋጋ ያስከፍላል። እንዲህ አይነት አደጋዎች በሌሎችም ቦታዎች እንዳይደገሙ ሁላችንም ጥንቃቄ ማድረግ አለብን። የተከሰተውን ሙሉ ቪዲዮ ለማየት በቴሌግራም ቻናላችን ይግቡ። ለተጎጂዎች ፈጣሪ ምህረቱን ይላክላቸው። መልካም ጊዜ። ከቅርብ ጊዜ ወዲህ እንግዲህ በእንደዚህ አይነት በደስታ በዓሎች ላይ እንግዲህ ከጥንቃቄ ጉድለት የተነሳ እንደዚህ አይነት አደጋዎች ሲደርሱ በተደጋጋሚ እያየን እንገኛለን። በጣም በእውነት የሚያሳዝን ዜና ነው። እንግዲህ የምርቃት ነው። ሁሉም እንግዲህ ደስተኛ ሆኖ ነበረ እያከበረ የነበረው። ነገር ግን በጣም በጥቂት ጊዜ ውስጥ ደስታቸው እንደዚህ ወደ ሀዘን ተለውጧልና አሁንም በእውነት ለተጎዱት በእውነት እግዚአብሔር አምላክ ምሕረቱን ይላክላቸው ነው የምንለው። ከሰሞኑ ደግሞ እንግዲህ በጣም አነጋጋሪ የነበረው ጉዳይ የአንድ ሕፃን ልጅ ጉዳይ ነው። ይህም ሕፃን ልጅ እንግዲህ 700 ኪሎ ሜትር የሚያክል ከጎማው ስር እንግዲህ በመኪናው ስር በመንጠልጠል አዲስ አበባ ድረስ ሊመጣ ችሏል። የዚህ ልጅ እንግዲህ ይህን ልጅ ደግሞ እንግዲህ ከሰሞኑ ራቼ አግኝቶታል። እስቲ እሱን ልጅ ጉዳይ ተከታትለን እንመለስ። እንዴት ናችሁ? እንግዲህ እንዴት ሕፃን ልጅ 700 ኪሎ ሜትር ጎማ ስር ከስር ተኝቶ ሊመጣ ይችላል? ይሄማ ውሸት ነው ስላላችሁን እኔ ራሴ ተጠራጥሬ እውነት እኮ ነው እንዴ ሊሆን ይችላል አልኩና ገሜን አገኘሁትና መኪናው ጋር ሄደን ገሜን እስቲ እንዴት ነው የመጣው ብዬው እንዴት እንደመጣ ሊያሳየኝ ነው። እስቲ ና ኮትኑ ተገርሲ ሲገሜ እስቲ ና ዝቅ አድርገው ካሜራውን። ገሜ አከሲቲ ተሴ እውነትም መቀመጫ ቦታ አለ። ሹፌሩንም ስንጠይቀው ሞተሩ ከኋላ ነው ብሏል። ምንም የለም እና ለማንኛውም የእንደዚህ አይነት መኪና ሹፌሮችና ረዳቶች መኪናውን ከማንቀሳቀሳችሁ በፊት ይሄን ቦታ በደንብ ቼክ እንድታደርጉ። ብዙ ህፃናቶች በዚህ ጋር ቁጭ ብለው እየመጡ እንደሆነ ገሜም ነግሮናል። ከሱ በፊት ብዙ ጓደኞቹ በዚህ መንገድ ወደዚህ እንደመጡና አናውቅም። እንግዲህ የብዙ ህፃናት ህይወት በዚህ መንገድ አልፎ ሊሆን ይችላል ማለት ነው። በጣም የሚገርም ነው። ሹፌሮችና ረዳቶች መጀመሪያ ከመንቀሳቀሳችሁ በፊት ቼክ አድርጉ። ገሜ 700 ኪሎ ሜትር በጣም የሚገርም ነው። እንግዲህ ትልቅ ሰው እንኳን ጠንካራ የሚባል ሰው ማያደርገውን ነው እንግዲህ ያደረገው። ቦታ አይደለም እንጂ አሁን ላይ እንደውም እኮ ብዙ ሰው እንደውም በደዚህ አይነት መንገድ በታታ መኪኖች እንደው ለሚሄድ ለራሱ ፈቃደኛ አይደለም። በጣም የሚያደርግ የተነሳ ለማንኛውም እንደዚህ አይነት መኪና የምታሽከረከሩ ሰዎች በየጊዜው ቼክ አድርጉ ልትነሱ ስትሉ እንላለን። በተለይ ይሄ ቪዲዮ ከወጣ በኋላ የብዙ ህፃናት እንግዲህ ኢንስፓየር ሆነው እንደዚህ አይነት መኪና ሲያዩ ወደ አዲስ አበባ ለመሄድ ከሱ በፊትም ደግሞ ብዙ ሰዎች ነበሩ እንግዲህ እንደዚህ እንደሚመጡ
ገመቹ ለራሱ ለራቼ እንደነገረው ተናግሯል። ይህንን ቪዲዮ ካየ በኋላ እንግዲህ ዜድ ወንድማችንም በጣም ኢንስፓየር ሆኖ ነበር እና ቼክ አድርጉ እያለ ነው። በፕሌን እንደሆነ ኢትዮጵያ አየር መንገድ የፕሌን ካለውማ ሁላችንም መሞከራችን አይቀርም። አታውቅም ናይጄሪያ ምናምን እንደዚህ ይሞክራሉ። የፕሌኑን ጎማ ምናምን ይዞ ገብተው ወደ ሌላ ሀገር እንግዲህ ወደ አውሮፓ ሀገራት ለመሻገር ይሞክራሉ። እኛ ጋር ደግሞ ከክፍለ ሀገሮች እንግዲህ ወደ አዲስ አበባ ለመምጣት በእንደዚህ አይነት መንገድ የተሞከረ ነውና በጣም ጥንቃቄ እናድርግ ነው የምንለው። ሰሞኑን እንግዲህ የቀነኒ አዱኛ ጉዳይ እጅ በጣም ሶሻል ሚዲያ ላይ መነጋገሪያ ነበረ። ከዛ ጋርም በተያያዙ እንግዲህ አባቷም ባለቤቷም እንዲሁም ደግሞ ወንድሟም መጥቶ በእሷ ጉዳይ ላይ እንግዲህ ምላሽ እየሰጡ ነበረ። እስቲ ነገሩን ደግሞ ከስር ከመሰረቱ ለማየት ከአባቷ ጀምሮ ያለውን ነገር ቪዲዮውን እንመልከት። በጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያለው። ገዳዮች ለፍርድ የማይቀርቡ ከሆነ ገዳዮች ትክክለኛውን ፍርድ የማያገኙ ከሆነ ፍቅር ብቻው ምንም አያደርግም ለኔ። የቀነኒ አዱኛ አባት እንግዲህ ከሰሞኑ በሶሻል ሚዲያ ላይ መጥተው እንግዲህ የተናገሩ ያሉት ነገር እንግዲህ ይህን ይመስላል። እንግዲህ አባ ገዳውን ንቀዋል ወይም ደግሞ የሀገር ሽማግሌዎችን እየናቁ ነው እየተባሉ ይገኙ ነበር። እሳቸው ደግሞ በግልጽ እንግዲህ ወጥተው ያሉት ገዳይ አልገደልኩም እያለ ለምንድን ነው ጉማ ልክፈል የሚለው? ካሳ ልክፈል በህጋዊ መንገድ ይጣራ ነገሩ ግልጽ ይሆንና እንጂ እኔ ንቄ አይደለም ብለው እንግዲህ በግልጽ እየተናገሩ ይገኛሉ። ሽማግሌ ወይም አባ ገዳዎችን መናቂ አይደለም አካባቢው ማህበረሰብ ከባህልም እየወጣው ሳይሆን ግን የልጄን ገዳይ እንግዲህ እውነታው እንዲታወቅ እፈልጋለሁ፣ ፍትህ እፈልጋለሁ በማለት እንግዲህ ጉማውን አልቀበልም እንዳሉ በግልጽ የተናገሩ ይገኛሉ። አንዱዓለም ጎሳም እንግዲህ ቪዲዮ ከወጣ በኋላ የራሱን ምላሽ በጊዜው ምን እንደተፈጠረ በግልጽ እንግዲህ በኦሮምኛ ቋንቋ ወጥቶ ተናግሮ ነበረ። እስቲ እንግዲህ ሁላችንም በደንብ ለመስማት እንድንችል ነገሩንም በደንብ ለመስራት ወደ አማርኛ የተተረጎመው ቪዲዮ አለ። እስቲ አማርኛ ቪዲዮን ተከታትለን እንመለስ። አብዛኞቻችሁ በአማርኛ ተርጉምልን፣ በአማርኛ ንገረን ስትሉኝ ነበር። ያን ዕለት ምሽት ምንድነው የተፈጠረው? ከአንዱዓለም ጎሳ አንደበት እንስማው። ያን ዕለት አብረን ነበርን የዋልነው። ለልደቷ ፎቶ የምትነሳበት ቦታም እኔ ነበርኩ ያደረስኳት። ከዛ ስትወጪ ደውዪልኝ ብያት ልጆች ላገኝ ሄድኩ። ማታ በሰላም አብረን ነበርን። አሪፍ ጊዜ እያሳለፍን ነበር። ለወንድሟም ስትደውል ነበር። ከዛ ስለ ውሎ ስጠይቃት ድንገት አንተ እኔን የማመን ችግር አለብህ ብላ ከተኛችበት ተነስታ ሄደች። ከዛ ስትቆይብኝ ተጠራጥሬ ሄድኩኝ። ሌሎች ክፍሎች ውስጥ የለችም። ኪችን ውስጥ ቼክ ሳረግ ቁልፍ ነው። የሆነ ነገር ላይ ቆሜ ሳያት ልብስ የምናጥብበት ማሽን አጠገብ ተደግፋ በጆግ ላርጎ ሳሙና ስትጠጣ ነበር። ምን ሆነች ነው ብዬ ከዛ ዘልዬ ገብቼ ከዚህ በፊት እንዲህ እንደማታረጊ ቃል ገብተሽልኝ ነበር። ድጋሚ እንደማታረገውም በቤተሰብ አስመክሪያት ነበር። ጓደኛዋም እንድትመክራት ነግሪያት ነበር። ግን የገባችልኝ ቃል ስላልጠበቀችልኝ እኔም ሰው ነኝ፣ እንደዚህ አይነት ህይወት መኖር አልችልም። በተደጋጋሚ እንደዚህ አይነት ነገሮች እያረግሽ ስለሆነ እንደዚህ አይነት ኑሮ መኖሩን አልችልም። ነገ ቤተሰቦችሽን ጠርቼ እንለያያለን አልኳት። ጆጉን አስቀምጬ ልጆቹን እጠራለሁ ብዬ ሲሄድ እንደዛ ነው ይስፋለ ብላ ሮጣ ራሷን ወረወረች። ልደርስባት አልቻልኩም። መጮ ብቻ ነው የቻልኩት። ጮኩ። ልጆቹ ተነሱ። የተፈጠረው ነገር ይህ ነው ሲል አንዱዓለም ጎሳ ዛሬ ወደ ሚዲያ ወጥቶ የራሱን እውነታ በዚህ መልኩ እንግዲህ እንደተመለከታችሁት ነው። አንዱዓለም ጎሳ በእንደዚህ አይነት መልኩ የተፈጠረውን ነገር አብራርቶ ተናግሯል። እንግዲህ የአባትየው ምላሽ ቅድም እንዳሰማናችሁ እንደዛ ነበረ። እንግዲህ እንዳዳመጣችሁት ነው። አንዱዓለም ጎሳ እንግዲህ የተፈጠረውን ነገር በዚህ መልኩ ገልጿል። የቀነኒ አዱኛ እንግዲህ ታናሽ ወንድም ነበረ። እሱም መጥቶ እንግዲህ በሶሻል ሚዲያ በዕለቱ የተፈጠረውን ነገር እንግዲህ በግልጽ ወጥቶ አጋርቷል። እስቲ የሱን ቪዲዮ ተከታትለን እንመለስ። የሚወድቅ ነገር ሰማ። ከዛ የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ የነበረው አንዱዓለም ነበረ። አንዱዓለም እንትን አለኝ ቪዲቲ በመሀላችን እንዳትገባ ምናምን ብሎ እኔ መልሶኝ ቤቱ በሩን ቆልፎ የሚጣ ክላስ ውስጥ ነበርኩ። በሩን ቆልፎት ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተው ሂድና አናግራት አለኝ። ከዛን በሩ ጋር ሲሄድ ጥርሱ አካባቢ ደምቷል። ከዛን ጥርሱ አካባቢ ደምታለች። ወርቃ ዝም ብላ እያለቀሰች አለን ዝም ብላ ቁጭ ብላ። ከዛን ሚጣን ቀሰቀሳት። እዛ ሚጣና እኔ ወስደን እሷ ሚጣ ገስትሩም ለእኔ ይለቃልኝ ነበር የእሷን ክላስ። ከዛ እሷ ገስትሩም ነበር የነበረችው። ከዛ ገስትሩ ማስገባናት ከሚጣ ጋር። ከዛ በኋላ እንደዛ ሆና እኔ ስታይ ማለት እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች ምናምን ነገር። ከዛም በጠዋት ተነስና ሄዳለች። ከዛም
ወደ 11 ሰዓት አካባቢ ይሆናል የዛን ሰዓት። ከዛን 12 ሰዓት ተኩል ያው አልተኛውም፣ ዝም ብዬ ቁጭ አልኩኝና 12 ሰዓት ተኩል ሲሆን ወጥቼ ሄድኩኝ እና ፎቶ ካያችሁት ከላይ ሰዓቱ እኔ ከሄድኩኝ በኋላ የተነሳቸው እነዚህ ፎቶዎች ነው። ሌላ ደግሞ ስለ እንትኑ ጉዳይ እሷ ከመሞቷ ከሳምንት በፊት የእንትን ምርመራ አግታ ነበር፣ የመካንነት ምርመራ ማለት ነው። ይሄ ያደረገችው ይኸው ፍራይዴ ማርች 7 አርብ ቀን ማለት ነው። እሷ የሞተችው ማክሰኞ ቀን እና ቀኑ አለ እንግዲህ እንዳስደመጥናችሁ ነው። የቀነኒ ወንድምም እንግዲህ ከዛ በፊትም እንግዲህ በሁለታቸው ግንኙነት መካከል ላይ ጸብ እንደነበረ እንግዲህ በግልጽ ተናግሯል። ከዚህ በፊትም እንግዲህ በእሷ የቲክቶክ አካውንቶች እንግዲህ እሷ የተመታች እንደነበረ የተደበደበች እንደነበረ የሚያሳዩ ፎቶዎች እንግዲህ በስፋት ሲወጡ ነበረ። ከዛም መሀል እንግዲህ ወንድሟም እንግዲህ ያሳየን የሚገኘው ፎቶ ያ ነው። በሁለታችን መሀል እንግዲህ አትግባም እንዳለ በጸባቸው መካከል የነበረውንም እንግዲህ ሁኔታ አስረድቷል ወንድምየው። አሁን እኛም ልንል የምንችለው ነገር እንግዲህ አባትየው በተለይ የያዙት መንገድ እጅግ በጣም ጥሩ ነው። ምክንያቱም ገዳዩ መጣራት ስላለበት በህጋዊ መንገድ ተጣርቶ እውነታው ቢወጣና ቀነኒን ለዚህ ሞት ያበቃት ማን እንደሆነ ታውቆ ለህግ ይቅረብ ነው የምንለው። የእናንተን ሀሳብ አስተያየት ደግሞ እንግዲህ በኮሜንት መስጫው በኩል የምንጠብቅ ይሆናል። ሁላችሁም እንግዲህ ሀሳብ አስተያየታችሁን በዚህ ጉዳይ ዙሪያ በኮሜንት በኩል አስፍሩልን የምንለው። እስኪ ከዚህ በመቀጠል ደግሞ አንድ ዘና ያደረገን ቪዲዮ አለ። እሱ ምንድነው? አንድ ወንድም እንግዲህ ጠንቋይ ቤት ሄዶ ጠንቋይ ቤት ያለውን ሞመንትን ምን እንደሚመስል እየቀረጸ እንግዲህ ቲክቶክ ላይ አጋርቶን ነበረ። እስኪ እሱን ቪዲዮ ተመልክተ ነው እንመለስ። አገባማን ሁን ያሳራይ ተሽማግሌ ይግባ እንግዲህ እንደተከታተላችሁት ነው። እንግዲህ ወንድማችን ትንሽ ለየት የሚያደርግ ራሱንም እየቀረጸ ነው። በጣም ዘና አድርገውናል። የራሱን ፊትም አስገብተው እዛ ያሉትንም ሰዎች እንግዲህ በጣም ግልጥ አውጥቷቸዋል። በጣም የሚያስገርም ነው። እንግዲህ የጠንቋይ ቤት ምን እንደሆነ የሆነ ፊልም ላይ እንደምታየው ያ ነገር እንግዲህ ኖርማል ከሪል ምድር ላይ ካለው ነገር እንግዲህ እንደተገለበጠ የሚያሳይ ነገር ነው። በጣም ኖርማል ዘና ብለው ነው ቁጭ ብለው ድምፁ ይሰማል ደግሞ ድምፁ ይሰማል ምናምን በቃ ኖርማል ቤት ውስጥ ቁጭ ያሉ ነው የሚመስሉት። አንዳንዶቹ አቀማመጣቸውንም ካያችሁ የታመመ ሰው አለ ምናምን ብቻ በጣም ዘና አድርጎኛል የሰውየው ድፍረቱ ምናምን ነገር። እንግዲህ ለትንሽ ሪስክ ወስዶ ነው እንግዲህ ይሄን ነገር ያሳየው። እሱ ለምን ሄደ የሚለው ትንሽ ግራ የሚያጋባ ነገር ነው። እስቲ ግን አሁን በዚህ ዘመን አሁን እንግዲህ በዚህ ጊዜ ላይ አሁን ሰው በእውነት እንግዲህ ወደ ጠንቋይ ቤት በጣም እንግዲህ ወንጌል ላይ መስራት እንዳለብን የሚያሳይ ነገር ነው። እንግዲህ የማህበረሰባችን ክፍሎች ናቸው እነዚህ ሰዎች። ማንም ከሩቅ ቦታ የመጡ ወይም ሌላ ቦታ ተነጥለው የሚኖሩ ሰዎች አሉ፣ ከኛ ጋር የሚኖሩ ሰዎች እንግዲህ በዚህ ዘመን በዚህ ጊዜ ላይ እንግዲህ አሁንም እግዚአብሔር አምላክን ትተው ወደ ሌላ ቦታዎች ላይ ሲሸሹ ማየት እንግዲህ በጣም የሚያሳዝን ነው። በተለይ ደግሞ እዚህ ጋር እነዚህ እንግዲህ ልጆች ይኖራቸዋል። ልጆች በተለይ አሁን ላይ እንግዲህ የተማሩ ነው የሚሆኑትና ልጆች እባካችሁ ቤተሰቦቻችሁን እንግዲህ እናንተም ወደ ላይ በተለይ የሃይማኖት ነገሮችን ማስተማር አለባችሁ እንላለን። እንግዲህ እኛ የተክለ ሃይማኖት ልጆች ሆነን ተክለ ሃይማኖት ያጠፏቸውን እነዛ ሁሉ ጠንቋዮች እንግዲህ በእኛ ዘመን ደግሞ እንደዚህ ሲበዙ ሲስፋፉ ዝም ማለት የለብንም ብለን እናስባለን። እስቲ ከዚህ በመቀጠል ደግሞ እንግዲህ ጥር ወር እየበዛ ነው። እዚህ ሚዲያ ላይ ጋብቻ እንግዲህ የተያዙ ቪዲዮዎች እየበዙ ይገኛሉ። እስቲ ከጋብቻ ጋር በተያያዘ እንግዲህ ወደፊት ለምታገቡ ሰዎች የሚሆን አንድ ድንቅ የሆነ መልእክት ያለው ቪዲዮ አለ። እስቲ እሱን ቪዲዮ ተከታትለን እንመለስ። የሚገርም ቪዲዮ እስኪ ተመልከቱት። አረ ሊዱዬ እባክሽን እሺ በይኝ እባክሽን፣ በቤተ ክርስቲያን ስርዓት እንጋባ። አይቻልም። ለምን በእናትሽ? ብዙም አይደምቅም። የሰርጌ ቀን ካልጨፈርኩ ምኑን ሰርግ ሆነ? ኧረ እሺ በይ ሊዱዬ። እዛው ሰርግ ቤት ካህናቱን ጠርተን ከባረኩን ይበቃል። እሺ ሰርጉ እንደፈለግሽው ይደገሳል። ቴንክ ዩ ሲስኮዬ። እሺ እኔም ግን አንድ ነገር እፈልጋለሁ። እሺ ምን? ቤተሰቦችሽ ሰርጉ ላይ ባይመጡ ደስ ይለኛል። ምን ደፋር! ከተጋባን በኋላ እዛው ቤታቸው ሄደን ይመርቁናል። ምን ያህል ብትንቀኝ ነው እንደዚህ የምትለኝ? ወላጆቼ። አረ ሊዱ ተረጋጊ። አልረጋጋም። ስማኝ፣ አንተን የማውቅ ትላንት ነው። በቤተሰቦቼ ግን አልደራደርም። እሺ። እና ሰርጉስ? በደስታ ቀን እነሱ ቀርተው ለማን ነው የሚደገሰው? ጥንቅር ብሎ ይቅር።
ታዲያ እሱስ ክርስቶስ አባት አልሆነሽም? እመቤቴ ማርያምስ እናት አልሆነችሽም? እግዚአብሔር ለኛ ያልከፈለው ዋጋ ምንድነው? አንቺ ግን በደስታሽ ቀን አትፈልጊው። ሲከፋን ሮጠን ሄደን አልተማጸናቸው? ታዲያ በዚህ ሰዓት ከነሱ የተሻለ እንግዳ እናገኛለን? በእውነት ለወንድሞቻችን ቃሎትን ያሰማልን ነው የምንለው። እጅ በጣም አስተማሪ ቪዲዮ ነው። እንግዲህ በተለይ ሰርግ ላይ ያሉ ሰዎች በእንደነዚህ አይነት ነገሮች አንዳንድ ጊዜ መጋጨታቸው አይቀርምና በጣም ብዙ ጊዜ ማለት ነው አንዱ በቤተክርስቲያን ይሁን ሲል አንዱ ደግሞ ባለሙያዊ በጨፈራ እቺ ቀን መቼም አትደገምም ዘና ብለን ነው ማሳለፍ የምንፈልገው በሚል ማለት ነው። በእውነት እንግዲህ ዘና ማለት ደግሞ ምን ማለት እንደሆነም በግልጽ የሚያሳይ ቪዲዮ ነው። እንግዲህ ቤተሰቦቻችን በሰርጋችን ላይ እንዲገኙ እንፈልጋለን። አባታችን አምላካችን የሆነው እንግዲህ መድኃኒታችን ኢየሱስ ክርስቶስ ደግሞ በሰርጋችን ላይ እንዲገኝ አንፈልግም። እሱም በማይመቹ ሁኔታዎች ላይ ነው ሰርጋችንን ሁላችንም ማክበር የምናስበው። በእውነት ለእንደዚህ አይነት አስተሳሰብ ላለን ሰዎች በጣም አስተማሪ የሆነ ቪዲዮ ነው። እጅግ በጣም አስተማሪ ነው። በተለይም ደግሞ እንግዲህ ትዳር የህይወት መጀመሪያ ስለሆነ ህይወታችንን ስንጀምር ክርስቶስን ይዘን መጀመር አለብን። ትዳራችንን እንዲባረክ ሀስ ብለን ስንጀምርም በእውነት ክርስቶስን እናስገባበት እንላለን። ሀዘናችንን ብቻ ሳይሆን እንግዲህ ደስታችንን በቤተ ክርስቲያን እናድርገው ነው የምንለው። እስቲ ከዚህ በመቀጠል ደግሞ እንግዲህ አንዳንድ መምህራን የምንላቸው ሰዎች አሉ። አንዳንድ መምህራን ናቸው የምንላቸው ሰዎች ከነሱ ማንጠብቃቸውን ነገሮች በየመድረኩ እየሰማን እንገኛለን። እስቲ አንድ ቪዲዮ አለ፣ እሱን ተከታትለን እንመለስ። አንዱ ዘማሪ አለ ለሆዱ ሲል አይናችን ነሽ ማርያም እያለ የሚዘምር ከልቡ አይደለም ካፉ ነው። ተው እባክህ አይናችን ነሽ እመቤታችን አይን ብትሆን ኑሮ ያምላክና ስትሰደብ ቅፍፍ ያላለ ዛሬ አባቶቹን አትናገሩ ምን ሙሉቱ ሲንዘላዝላ አያችሁት። አባቶቹ ተናገሩ። ስለየትኛው አባት ነው የምታወራን? ሲኖር አይደል አባት እበት ይላል ያገሬ ሰው። አላልኩም አረበትማ ሙያ ያለው እውነቴን ነው። ያገሬ ሰው የሚለው ነገር አለ ደግሞ እበት እየከፋረኩ ይላል። እንዴ እበት ሙያ ያለው ጋግሮ ያበላል እኮ ቤት ይሰራል። አታውቁም? ቤት ይመርጋል እኮ እበት ሙያ ያለው ቆርጠ እንዳሰጣቸው ደግሞ ናጅሬ መውጫ መግቢያ ነው የሚያሳጡን። እውነቴን ነው። እንዴ ነውር ነው። ሸቃጩላ ሲሸቅጥ ከርሞ አይናችን ነሽ ማርያም ምናምን የአምላክ እናትን አይኔ ናት ለማለት የተገባ ሰው ቅድም ምስክር ነግሬያቸዋለሁ። ለሶስተኛ ጊዜ ምስክር እጠራለሁ። እነን ታቢሉ ያምርባቸዋል። እኛ ያምርብንም። ተግባር ይቀድማል። ተግባር ነው የሚቀድም። መለከታችሁት ነው። እኚህ መምህር እጅግ በጣም ብዙ ጊዜ ቪዲዮአቸውን ተመልክቻለሁ። በጣም ብዙ ጊዜ ግን የትችትና የሆነ የስድብ የሚመስሉ ነገሮች ናቸውና የሚበዙት። ይሄ ነገር ትንሽ እንደው ጥሩ መስሎ ስላልታየን ነው ይሄን ቪዲዮ ያመጣ ነው። በጣም ስለተደጋገመ ማለት ነው። እንግዲህ ይሄ መድረክ እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ ቆሞ የሰበኩበት ነውና ክርስቶስን ያስተማሩበት እና በዚህ ቦታ ላይ በእውነት የስድብና የሆነ የትችት ነገሮችን ከምናበዛ ይልቅ በጣም ብዙ እንግዲህ ከቤተ ክርስቲያን የራቀ ሰው አለና እነሱን የምናመጣበትን እርስ በራሳችንን በእውነት የምንደጋገፍበት መድረክ ብናረጉ አይሻልም ወይ የሚል ሐሳብ ነው ያለኝ። አሁን እንግዲህ በመጨረሻ ላይ የተናገሩት አንድ ትክክል የሆነ ነገር አለ። አይናችን ነሽ ማርያም ከማለታችን በፊት እንግዲህ ተግባር ይቀድማል እያሉ ነበርና ሰው ወደ ተግባር እንዲመጣ ምን አይነት ትምህርት ነው ማስተማር ያለብን? ምን አይነት ነገርስ ነው ማድረግ ያለብን? ምን አይነት ስራ ነው መስራት ያለብን የሚለው ቀድመን ለራሱ ራሳችን እንደዚህ አይነት ኃላፊነቶችን እየወሰድን ብንሰራ አሪፍ ነው እንላለን። በተለይም እንግዲህ ቴዎድሮስን አንስቶ ሲናገር ነበርና በእርግጥ ያው ቴዎድሮስ የተናገረው ነገር ዘማሪ ቴዎድሮስ ልክ አይደለም። ሁላችንም የሱን ቪዲዮ አምጥተን ተናግረናል። ግን የተናገሩበት መንገድ ልክ አይደለም። እሳቸው ደግሞ እንግዲህ ታዋቂ ናቸው፣ በቤተክርስቲያን በማስተማር ነው የሚታወቁት። ከእሳቸው አንደበት የማይጠበቅ ነገሮችን ስንሰማ ግን ያስደነግጣል። ድረስ እንግዲህ በጣም እበቱላ ዋጋ አለው ከአባት አይነት ነገር ነው ሲናገር የነበረው። በጣም እንግዲህ ሀሳብ ለመስጠትም ትንሽ ከበድ ይላል። የእናንተን ሀሳብ አስተያየት እንግዲህ ከቀደሙ ቪዲዮዎቹን ጋር ጨምራችሁ በኮሜንት መስጫው በኩል ላይ አስፈሩልን ነው የምንለው። እስኪ ከዚህ መቀጠል እንግዲህ ሰሞኑን የአላፋት ዝማሬ እየደረሰ እንደሆነ ተነግሯል። እስኪ በየት ነው የአላፋት ዝማሬ? የማያውቅ ይኖራል እኮ ይሄኔ አይተን እንመለስ። የት ነው እንግዲህ ዝግጅቱ በጣም ተጧጥፎ ይገኛል። እስኪ የአምናው ድባብ ምን ይመስል ነበረ የሚለውን አስመልክተናችሁ እንመለስ።
እንግዲህ እንደተመለከታችሁት ነው ታህሳስ 28 እንግዲህ የዘንድሮ በየት ነው በመስቀል አደባባይ ማንንም መቅረት አይቻልም። በተለይ አዲስ አበባ ሆናችሁ የምትቀሩ ሰዎች በእውነት በጣም ነው የምናዝነው። እኛ እንግዲህ ሩቅ ሆነን እንጂ አንቀርም ነበረ። አሁን እንግዲህ በአዲስ አበባና በአዲስ አበባ ዙሪያ ያላችሁ ሰዎች ታህሳስ 28 መቅረት እንደማይቻል በዚሁ አጋጣሚ ልነግራችሁ እንወዳለን። ከዚህ በመቀጠል ደግሞ አንድ እህታችን እኔ ኦርቶዶክስ ነበርኩ አሁን ግን ሙስሊም ሆኛለሁ። ሙስሊምም የሆንኩበት ምክንያት እንግዲህ በቤተ ክርስቲያን ውስጥ እነሱ በሚያስተምሩበት መጽሐፍ ውስጥ ስለ መሐመድ የተጻፈ የአረበኛ ጽሑፍ አገኘው እያለችን ትገኛለች። እስኪ የሷን ቪዲዮ ተመልክተን ነው እንመለስ። እናንተ እኮ በቃ እውነተኛ ማለት እንዳልሆነ ነገር ተናገሩኝ። በቃ ትዕግስት ምን ሆነሽ ነው ምናምን ነገር ብሎ ተናገሩኝ። ሲናገሩኝ ምንድነው የጠፋችሁ እምነት እስቲ ንገሩኝ ምናምን ነገር ስላቸው ቤተክርስቲያናችሁ ውስጥ ዝለሉት የምትባሉት ምንድነው አለች። አዎ ጓደኛዬ ማለት ሙስሊም ነች ጅልባቢስት ነች ስትለኝ ዝለሉት የሚባለው ሁሌም ይባላል ግን እኔ ማላቀውም ለምን እንደሆነ አልኳተኝ እኮ እሱን ጠይቂ ያለችኝ። እሺ አልኩና ማለት በቃ ቤተክርስቲያን ውስጥ በጣም ፒስ ነን እንግባባለን ጠይቂ ምናምን ነገር አለችኝ እና እሱን ካወቅሽ አንቺ ብቻ ከተመለሽ ለሌላው ትምህርት ነው አሉ። ግን እኔ መመለሱን ሻዳ መያዙን አላስታወስኩትም ምንም አልመጣልኝም እና ልክ ቤተ መቅደሱ እየጠረግን ፋሲካ ሊደርስ አካባቢ ቤተ መቅደስ እየጠረግን ነው እና ያ መጽሐፍ ደግሞ የሚቀመጠው ይሄ ቁርባን የሚወጣበት ክርስትና የሚነሱበት ቦታ ነው የሚቀመጠው እና ያላገባሽ ሴት አትነካም በቃ የዛ ቤተክርስቲያን አገልጋይ ውስጡ ላይ የሚያገለግሉ ካልሆነ በስተቀር ማንንም አይነካውም እኛ ሴቶች ምናምን ነገር ማለት እና ያንን ነገር ለማምጣት ገባሁኝ ውስጥ እንዲ ተጸድቶ ውስጥ አጽድተውት መጋረጃውን እንዲከፍተውት ነበርና ትዝ አለኝና ገባሁኝ መሃል ላይ ቀይ ገመድ ነገር እንዲ መሃሉን ዝለሉ የተባለበት ቦታ አስቀምጠውታል። ከታች ሳይው ወላሂ ነው ምን አረብኛ ተጽፎበታል ግን አረብኛው አልመጣልኝም እኔ ምንም አልመሰለኝም እና አረብኛ ነው የተጻፈው ጽፌላቸው ወሰርኩላትና ልጅቷን አንብባው አስነብባ ትታሄደች ሌላ አረብሻ ለማስነሳት ማለት ከዛን ማን ያመጣው ትዕግስት ናት ምናምን ነገር ተባለ። ሙሉ የኛ ጀማ ደግሞ መጡና አንቺ እንዴት ነው የቤተክርስቲያን ቃል የምታወጪው ትታሰሪያለሽ ሳታስፈቅጅ እንዴት ገባሽ ለምንስ ገባሽ ሌብነት ነው ምናምን ብለው እንትን አሉኝ። ከዛ ሄድኩና ልጅቷን ያስኳትኝ ያመጣውልሽ እኔ ነኝ እና እኔን ለማሰደብ ለምን ቸኩያለሽ መጀመሪያ ለኔ አንብቢልኝ ምንድነው ቃሉ አልኳትኝ። እኔ ግን ይሄን ብነግር እኔ ጃለማመን በጣም ይከብዳል እና በአረብኛ የተጻፈው ላኢላሀ ኢላላህ ሙሐመድ ረሱላህ ነው የሚለው አለች። እና አው ምንድነው የሚለው ምን ማለት ነው ስላት ሙሉ ዝርዝሩን ስትነግረኝ በጣም ያጀበኝ ማለት በጣም ደነገጥኩኝ። ምክንያቱም አንድን ቀንም እኔ ኦርቶዶክሶች ቅዳሴ ሲያደርጉ ግዕዝ ሙሉ ሲያነቡ አንድ ቀን ትርጉም ሲናገሩ ሰምቼ አላውቅም። ዝለሉት ብቻ ይሉሃል ለምን መልስ የላቸውም። መልስም ቢኖርህ ይሆናል አይደለ በሆነ አይነት ቀኔ ነው ተናግረው ይሄም ያልፉት። እህታችን ምንድነው ዝለሉት እኔ ያልገባኝ ነገር ቅዳሴ ላይ ዝለሉት የሆነ ትምህርት ላይ ምንም አይነት እኔ በህይወት የሰምቼ ማላቀው ነገር ነው እያወራች የምትገኘው። ትንሽ ውሸት ለመዋሸት ለራሱ የሆነ መቀራራሪ ትንሽ ቀርባ ለራሱ ወደ ቤተክርስቲያን ቢሆን ውሸቱ እንኳን ትንሽ ይሻሻል ነበር። እንግዲህ እንደሰማው ክርስትና የሚነሱበት አለ ቁርባኑን እንትን የሚልበትም ማለት ነው የሚቀመጥበትና እህታችን እባክሽ ክርስትና ሲጀመር የራሱን የቻለ ቤት አለው ከቤተክርስቲያን ውጪ ማለት ነው። እና ግራም ያጋባ ነው የተናገረች የነበረው ነገር ለራሱ ምንም ከቤተክርስቲያን ጋር የት ነው እያልኩ ነበር። አይ ምንም የማይመሳሰል ነገር ነው ማለት ኖርማል ስትመለከተው እሷ ገልጻ ምናምን የሆነ አረበኛ ወስዳ እንዴት ነው ሊኖር የሚችለው ዝለሉ ከማለት ይልቅ ካለ ማለት ነው ቀዳ ያወጡትም ቢኖር ራሱ ያኔ ማለት ነው ለምን አይተውትም ይሄ ሁሉ መንገድ እያለ እሷ ደግሞ ኖርማል ሰንበት ተማሪ ምናምን ከነበረች በነገራችን ላይ አሁን አንተ ኖርማል ሄደ አረበኛ መጻፍ ይከብዳል ቃላቶቹ ማለት ነው ጽፌ ነው ወሰድኩ ያለችው ጽፋኑ ወሰደችው ጨራሽ አረበኛ እንዴት አድርገሽ ጻፍሽው ሲጀምሩ ሊያነብ በሚችለው መንገድ እንዴት ነው እንግዲህ እሷን አረበኛ ጻፈችውን በመጀመሪያ ጊዜ ለማንኛውም ቤተክርስቲያን ጠጋ ያለ ሰው በጣም የቀረበ ትንሽ ጠጋ ያለ ሰው እንኳን ሊዋሸው የሚችለው ቢያንስ ትንሽ የተሻሻለ ውሸት አለ እሱ አያስነካ በቤተክርስቲያን እንዳልነበረች አላለፈችም ውሸት ነው። ለማንኛውም እንግዲህ ስንዋሽ ባካችሁ ለሰው ጆሮ እንኳን እየተጠነቀቀን እንላለን። እስቲ ወደ ቀጣይ ቪዲዮ እንለፍ። በዚሁ አሁን በየኮሜንት ውስጥ ማርያም አማላጅ ናት እንደዛ ስላልክ እመቤቴ የምትወድህ እንዳይመስል እውነት
ምልጃዋን ስለመሰከርክ በሄድክበት ሁሉ ስለተከራከርክላት አይደለም። አንተ እኮ በኃጢአት የምትወደውን ልጇን እያስቀየምከው እኮ። በየትኛው መንገድ ነው ከእሷ ጋር የምትገናኙ? እውነት እኔ በጣም ይገርምኛል። በየኮሜንቱ የተሳሉን ስለትም ነው የሚመስለኝ። ምን መስሎ ነው እንደዛ ስላልክ ፕሮፋይል ፒክቸር ስላረካት አይደለም። ብትጠይቃት ትነግርህ ነበረ። አንተ ኃጢአት ስትሰራ እኮ ክርስቶስን ድጋሚ እየሰቀልከው እኮ። ገብቶሃል አይደል? የሾህ አክሊሉ ላይ አንድ ሾክ እየጨመርክ ነው። ድጋሚ እያሳመምከው ነው ልጇን ማለት ነው። ልጇን ገብቶሃል? እና ዛሬ እዛ ጋር ሄደ ስለመሰከርክላት ጥብቅና ስለቆምክላት ምትደስ አንተ ራስህን አድንላት። ቤተክርስቲያን ጥብቅና ከመቆም በፊት ወጥተህ ቤተክርስቲያን እውነተኛ ናት ከማለት በፊት የእሷ እውነተኛው ትልቁ ዓላማዋ አንተን በክርስቶስ ቀኝ ማሰለፍ ነው አይደል? ተሰለፍላት። መጀመሪያ በየቀኑ የምትፈትተውን ስጋና ደም ተቀበል። ሂድና መጀመሪያ ንስሐ ግባ፣ አድን ራስህን። ሌላውን ተው። ገብቷል? ራሷን መከላከል ያቃታት ቤተክርስቲያን የለችም። እኔ እንትን በክሬ በሃይማኖት ቀልድ አላቅም። በህይወት እየቀለድክ ስለምን ሃይማኖትን ተወው? እንኳን አንተ እኮ ቅዱሳን በነበሩበት በነዛ እነ ቅዱሳን ሳፍወርቅ በነበሩበት በ300ኛው ምናምን ክፍለ ዘመን እንኳን ቤተክርስቲያን ከመቃጠል እኮ አልተረፈችም። አንተ አይደለም የምታድናት፣ ቅዱሳን በነበሩበት በዛ ጊዜ እንኳን። እና የዚህችን ቤተክርስቲያን ፈተና የሚያቆመው ራሱ ክርስቶስ ብቻ ሲመጣ አንተ አይደለም። አንተ ኑርላት መጀመሪያ። እስኪ እየተረፈ የሚመለሰውን ስጋና ደም ሄደህ ተቀበል። በየቀኑ የምትሰብከውን ስብከት መች ተምታት ነው? በር ላይ አይደል እንዴት ሳልመን የምንመለሰው? የሆነ ጊዜ ኪዳነ ምሕረት ወይ ገብርኤል ወይ ምናምን አይደል እንዴ ጧፍ አብርተህ የምትመለሰው? በቃ ደስ ሲል የሆነ ጊዜ ታቦት ክብ ሰርተህ እንዴ የምትዘምረው? ንስሐና ስጋው ደም መች ትዝ ይለናል። ከዛ ለሃይማኖት የመዋች ነኝ። ለራስህ ሙት፣ ለኃጢአት ሙት መጀመሪያ። እና ጥብቅና የምትቆምለት እግዚአብሔር የለም፣ የምትከራከርለት እግዚአብሔር የለም። በራሱ የማይቆም እግዚአብሔር የለም። ሲጀመር ማንም ጥብቅና ቆሙለት አያውቅም። ማንም ራስህን አድን። ሲሰቅሉት እንኳን እርሱ ብቻውን። አንተ የምታተርፋት ቤተክርስቲያን ከመሰደብ የምታተርፈው እግዚአብሔር የለም። በአንተ ምክንያት በአጋንንት ፊት የሚሰደበው እግዚአብሔር ገብቷል። አንተን የመስቀሉን ዋጋና ውለታ ረስተህ እያሰደብክ ያለው አንተ። ቤተክርስቲያን ባዶ ያስቀራት እንዴ? ተዛይደም እንዴ? አንዴ ጥቁር ልበሱ ምናምን የተባለ ቀን ቤተክርስቲያን እንዴት እንደሞላች ይህ ሁሉ ህዝብ አለው። ለመሞት ምናምን ስንዘጋጅ የነበረን ሰዎች ለኃጢአት መሞት እኮ አቅቶናል። እና በየበዓሉ መጠጣችን እየጠጣን የምንሰክር፣ በዘፈን የክርስቶስን አበይት በዓላት በዘፈን የምናከብር ሰዎች ሃይማኖት ቤተክርስቲያን ተነካች ሲባል ግር ብሎ ሄድ አይደለም በነገራችን። እና በአሁን ያለው ትልቁ ሰማዕትነት የስጋ ፈቃድን መሰዋት ነው፣ ራስን መካድ ነውና እንኳን ቤተክርስቲያን ተቃወም ምናምን ልትልና ልትፈርድ አይደለም። መጀመሪያ በራስ ላይ ፍረድ። ትልቁ መፍትሄ ሰው ቀድሞ ራሱ ላይ ከፈረደ ሰው ላይ አይፈርድ። በእውነት ለመምህራችን ቃሎትን ያሰማልን። እጅ በጣም ደስ የሚል ትምህርት ነው ያስተላለፉልን። እንግዲህ ለሁላችንም መማሪያ ይሆናል። ይህ ትምህርት በጣም አስደናቂ መልእክት ነው። እንግዲህ ሰማዕትነትን ሁላችንም እንግዲህ በገዛ በስጋ ፈቃዳችን ላይ እንድንፈጽም እንግዲህ መምህራችን ድንቅ የሆነ መልእክትን አስተላልፈውልናል። ለዛሬ የነበረን ቪዲዮ እንግዲህ ይህን ይመስል ነበረ። እስከ መጨረሻ ድረስ ስለተከታተላችሁን በእውነት እጅ በጣም አድርገን እናመሰግናለን። ላይክ እና ሼር ማድረግ እንዳይረሳ። ሰብስክራይብም ያላደረጋችሁ ሰብስክራይብ በማድረግ የሚዲያችን ቤተሰብ ሁኑ እንላለን። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።